በጣም ራሷን ስታጋልጥ ራሷን ጻድቅ ስታል የኔንም ጨምሪን እንድነጠለዋን እንዲይዛ የኔንም ጨምሪን ነው ሰጪ። በቃ አንቺ ንጹህ ነሽ፣ ንብረት አትፈልጊም እንድትባይ አይደል? የኢትዮጵያ ሕዝብ ይሄን ኢንተርቪው ሲያይ ወይኔ የኔ መልአክ ንብረት አያሳስባትም፣ ንብረት አትወድም፣ ገንዘብ አትወድም እንድትባይ። በጣም ገንዘብ ትወጃለሽ። በጣም ገንዘብ ስለምትወጂ በጣም አስመሳይ ስለሆንሽ ቤተክርስቲያን እንደሚሄድ ሰው በሃይማኖት ከጎንሽ እንዲቆም ስለፈለግሽ ነጠላ ከስራ ስራሽ ከላይ ነጠላ ለብሰሽ ቤተክርስቲያን የምትሄጂ ነው የምትመስዪው። ሚዲያ ላይ ለመቅረብ ኢንተርቪው ለመደረግ ሚዲያ ስቱዲዮ ለመቀረጽ እየሄድሽ ቤተክርስቲያን የሚሄድ ሰው የሚለብሰውን አለባበስ ለብሰሽ መጣሽ። አንደኛ። ሁለተኛ ነገር በቃ የኔንም ጨምረሽ ሰጆ አባዬን ታዩ በእናትሽ ስትይ ስግብግብነትሽን እያሳየሽ ነው። እሷን ገንዘብ ወዳጅ ራስ ወዳጅ አስመስልሽ አንቺ ንጹህ ለመምሰል የሞከርሽ። ግን በዚህ እንደውም ያየ ነው የእሷን ንጽህና ነው። ሀቋን ወስዳችሁባታል። ሀቋን ወስዳችሁ ኃጢአቷን ነው ስትዘረዘሩ የነበረው ከነ ኃጢአቷ። በዓለማችን ትልቅ ኃጢአተኛ ትሁን፣ ትልቋ ቆሻሻ ሰው ትሁን፣ እናንተ ንጹህ ሁኑ። ግን ሀቋን ስጧት። ሀቋን የጠየቀችው ቤቷን ነው፣ ንብረቷን ነው። አረብ ሀገር 12 ዓመት የለፋችበትን ነው። ደግሞ ምን አሉ እሳቸው አረብ ሀገር ሄደው አይደለም 12 ዓመት ቆይተው በ12 ሰዓት ራሱ ቢመለሱ አይምሯቸው ተቀይሮ ሃይማኖታቸው ተቀይሮ ቆሽሻው ነው የሚመጡት። የአረብ ሀገርን ብር ቅርጥፍ አድርጋችሁ እየበላችሁ ከአረብ ሀገር የሚመጣን ሰው እብድ ነው እንትን ነው ቆሻሻ ነው እንዲህ ነው ማለት አይከብድም? ስትጠየፉ ሰውን ከነ ምናምኑ ተጠየፉት። ስትጠየፉን የአረብ ሀገር ሰዎችን ብራችንን ተጠየፉት። ብራችን ይጣፍጣል፣ ግን እኛ ደስ አንልም አይደል? እርሶ እንዲያሳልሟት አንቺም መስቀል አትሳለሙ። ሃይማኖቴን ክጃለሁ እኮ ብላለች። ተጠንቃ ቄዴር ተደግሞ ተጠንቃ ቆይ እሱ እንዲሞቅሽ ነው። አሁን እሱ አንተነህ እንዲሞቅህ መስቀሉ ነው። እኔ እያወራሁ ግዴለሽ ምን ማለት አሁን ታሪክ ሲጀምር አልፈቀደም። አሁን እሱ አስመሳይ ብትሆን እዚህ ጋር የኢትዮጵያ ሕዝብ እንዳይጠላት ወይም ሰው በሃይማኖት እንዳይጠላት እሺ ብላ ተነስታ ትሳለም ነበር። ግን አስመሳይ ስላልሆነች አልሳለምም ማለች። ከሳቸው ከሌላ ከታማኝ ቄስ ትሳለማለች። እሳቸውማ የሃይማኖት አባቷ ሆኖ አምጥተው አደባባይ ላይ የልጃቸውን ገበና ሺሻ ታጨሳለች፣ ወንድ ትቀያየራለች፣ መጠጥ ተጠጣለች፣ ዱርዬ ናት፣ ባለጌ ናት፣ የዓለማችን ቆሻሻዋ ሰው ናት ብለው አሰጧት። ጋዜጠኛው እንኳን አንጀቴን ያራስከኝ ቅድም እንዲህ ብለህ ስጠይቃቸው ነው እንደ አንድ የሃይማኖት አባት እንደ አንድ ካህን ያለው ቄስ የሰውን ኃጢአት መሸፈን አይደለ? እንዴት ታዲያ እርሱ የልጁን ኃጢአት ያውም ያብራኮን ክፋይ የሃይማኖት አባት ሲሆኑ ለሁሉም ነው አባት የሚሆኑት ለልጁት እንዴት ኃጢአቷን እዚህ ጋር ዘረዘሩ ሲባሉ እሷም ስሜን ስለጠፋች እኔም ስሟን ላጥፋ ብዬ ነው ብለው እራሳቸው አመኑ። ዩሲ ታዲያ እርሱ ከእሷ በምን ተሻሉ? እሷ ኃጢአተኛ ስለሆነች ነው የከሰሰችሁት እንበል። እርሱ እኮ የሃይማኖት አባት ነው፣ ንጹህ ነው እኮ። የሃይማኖት አባት እኮ ያለ ኃጢአቱ እንኳን ቢከሰስ ፈጣሪ ልቦና ይስጠቅ ብሎ ነው እኮ የሚያልፈው እንጂ ብድር አይመልስም፣ አይበቀልም እኮ የሃይማኖት አባት አይደል እንዴ? ተፈሳም ማደረግ ያለበት ሄደን ተደግሞ ቆይ መሆን ያለበትን አሁን ቃል እንገባለን ማለት ነው። እስከዛሬ ድረስ ተመልካቾቻችን ጸሎት ያርጉልን። በጸሎት ነበር የጀመርነው። በየት በኩል ሰይጣን እንደገባ አናውቅም። የጫጫታ ሆነ ቢያንስ ከዚህ በኋላ እንዲወጣ ይሄ የመጨቃጨቅ የምኑ ታሪኩን የበለጠ ማጣራት የበለጠ መጠየቅ እንፈልጋለን። እንሄዳለን፣ ሰዎችንም እናናግራለን። እባክሽ ጨረስን ካንቺ ጋር በሰላም ግቢ እንሂድ። እሳይ የአካባቢው ሰው ፈጣሪን የሚፈራ ሰው ካለ ለሐቅ የሚቆም ካለ እንግዲህ እናጣራለን፣ እንጠይቃለን ብሏል። ከቤት ያባረሯት ጊዜ ለሁለት ወር ያስጠጓት ጎረቤቶች ከቤት አላባረርናትም ብለዋላ። ከቤት ሲያባረሯት 2 ወር ያስጠጓት ጎረቤቶች መጥተው ይመስክሩ። የአካባቢው ሰው ይመስል የዛሬ እንግዶች እነሱ ናቸው። በነገርሽ ላይ ለቀደመው ጊዜ በስቱዲዮ እንጂ ያቺኛዋ ምን ቤት ናት?
ሲጀመር ጋዜጠኛው ልክ አልሰራክም። እሷ ብቻዋን ነው መታ የከሰሰችው እሳቸውን ብቻቸውን ነው ገብተው እንዲናገሩ ማድረግ የነበረብክ። ለምንድን ነው ዲፌንደር ይዘው የሚመጡት? የሚከላከልላቸው ሰዎች ሰው ሲሳሳቱ እንትን ነጥብ እንዳይያዝባቸው የሚያርማቸው ሰው ልክ እንደ ጠበቃ ይዘው እንዲመጡ የፈቀድከው? እሷ ብቻዋን ሆና ለምን እሷ ብቻዋን እነሱ ለሁለት ያጠቋታል? ብቻዋን እንደቀረበችው ብቻቸውን አይቀርቡም። እሳቸው አጃቢ ምን ያደርጋል? ፌር አይደለም። ዝም በይ በቃ። ቅድም ምን ብለሻል? በቃ ዝም በይ። አሁን ምን የሚናገረው እሷ ከተናገረች ይሄ ዝም ማሰኛል። ዝም በቃ። የዛችማ እንዴት ዝም ዛሬ ሙሉ ሰዓት ፕሮግራሙ መልስ ለመስጠት ስማችን ጠፍቷል፣ ባልተገባ መንገድ ተነስቷል። ቆይ እሺ ቆይ ብለው የመጡት እነሱ ናቸው። ስለዚህ ስቱዲዮ የነሱ አንቺን እንድትሰሚና አንቺን የተመለከቱ የተወሰኑ ጥያቄዎችን ፕሮግራሙ ላለማንዛዛት እዚሁ መልስ እንድትሰጪ ነው። ስለዚህ በቃሽ፣ ከዚህ በኋላ አትናገሪ። በቃሽ፣ ፕሮግራም አስማማን በቃ አዘዝኩ። ዝምት ጣራልኝ። በቃ ባንተ በኩል ጣራልኝ። እሱ ስራዬ ነው። አንቺ ስላልሽኝ አይደለም። ባንተ በኩል ተጀምፊቼ ድረስ ሄደክ አጣራልኝ። እሱ የኔ ስራዬ ነው። እውነታው ይውጣ። እሱ የኔ ስራዬ ነው። እኔ እውነታው ነው። በቃ ዝም በይ። መለከሰላም ወይ ጸሎት ያርጉልንና እንቋጨው። ጸሎት ማድረጉን እናደርጋለን። ጸሎት እኮ የሚደረገው እኔም እሺ ስል በእሷም በኩል እሺ ታስገኝ ነው። ይሄኛው ቆይ ለቤቱ አሁን ለስራችን ነው። በቃ አንተ ለሚዲያው ግረኛ ጸሎት እናደርጋለን። ይሄን ቁጭ ብለው ለሰሙ ሰዎች ከእንደዚህ አይነት ነገር ይሰውራችሁ ልጆች፣ እንዲህ አይነት ከገጠማችሁም በፍቅር በሰላም ፍትውት ብለው ጸሎት። ይሄን ነው የምፈልገው። እሺ እሺ። እግዚአብሔር አምላካችን ጉባኤ ሐዋርያትን የባረከ ስብሰባችንን ባርኮ ቀድሶ ሰላሙን ያምጣልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ነው ባለነው ከቆይስ መዚያቂት ወግዘቴ ማርያም ሰላም ለኪ ድንግል ናኪ ወንግል ወስካኪ መዚያሮ ሰላም ለኪ ወይታ አንቲ ማንሶሮ ብሪከርሰ ተፈሲ ሰዓሊ ወጸልይ ለነ ምሕረተ ፍቁር ኢየሱስ ክርስቶስ ከመ ይስረን ኃጢአተ ማይጸነ በካይለ እግዚአብሔር አብይ ኦቶ ካፊ ንሳ ኢየሱስ ክርስቶስ ስራይ ኃጢአት የኃጢአት ሁሉ ዝበከ በእውቀት ባለ እውቀት በስህተት። ሰላም ጤና ይስጥልን። ውድና የተከበራችሁ የአስማርችቱ ተከታታዮች እንደምን አላችሁ? እኔ ደህና ነኝ። እንግዲህ እንደሰማችሁትና እንዳዳመጣችሁት ነው ሀቢባ ያለችው ነገር በትክክል እውነትም የአረብ ሀገርን ስራ፣ ስቃይ፣ ድካም፣ ልፋት የሚያውቀው ሰው ነው የሚያውቀው ቁስሉን ማለት ነው። ልጅቷ ያለችው ነገር በጣም አንገብጋቢ ጉዳይ ሆኖ ሳለ በጣም እንግዲህ ከዚህ ላይ ኃጢአቷን ያሳለፈችውን መጥፎ ሁኔታ ለመዘርዘር ሳይሆን ሀቋ እንዲወጣላት ነበረ እግረኛውም የጠራቸው። ነገር ግን እግረኛውም እዚህ ላይ እንዳለችው ሀቢባ አጥፍቷል። ምክንያቱም በአጃቢ መምጣት የለባቸውም ነበር አባም ራሱ እና ሲሳሳቱ የሚደግፍ እንግዲህ ልጅቷ በጣም እንደተጎዳችና እንደተበደለች እየተናገረች ሳለ በጣም እሷም ስሜቷን መቆጣጠርም እስከሚያቅታት ድረስ ነው ኢንተርቪውን የቋጩት ማለት ነው። እናም እንግዲህ ያው እህት ብየዋ በጣም ያው ጊዜውንም ሁኔታውንም ያሳለፈችውንም የልጅነት ህይወቷንም ለመውሰድ ተከራከረ። በዚህ እንግዲህ አግባብ እንዳልሆነ ብዙዎች እየተናገሩ ነው። ብዙዎች በኮሜንት የብዙ ተቃራኒ ሀሳብ እየቀረበባት ነው። ለምንድን ነው አንቺ አርፈሽ አትቀመጭም ወይ? የአረብ ሀገርን ስራ ስለማታውቂ ነው እያሉም እንግዲህ ቅሬታ ሲቀርብባትም ነበር እና መጨረሻው ምን ይሆን የሚለውን እንግዲህ በጉጉት እንጠብቃለን። ምክንያቱም የብዙ የአረብ ሀገር እህቶችን ወንድሞችን ያስቆጣ ድርጊት ስለሆነ ማለት ነው። ያው እናት አባት በሚገባ ይረዳል። እሺ መረዳቱ ጥሩ ነው። ነገር ግን በምስጋና ፈንታ እንደዚህ አይነት ነገር ሲገጥማት ማለት ነው እንግዲህ በቤተሰብም በገንዘብም የክደት ነገር ደርሶብኛል ነው የምትለው። እግዚአብሔር ደግሞ ፍትህ ይስጣት። አሁንም ቤተሰቦቿ ልብ ሰጥቷቸው ይቅርታ ጠይቀዋት ንብረቷን እንዲመልሱላት ፈጣሪ ይርዳት ነው የምለው እኔ በበኩሌ ማለት ነው። እና ፈራጁ እግዚአብሔር ነው። እውነትም ያለው ከየትኛው እንደሆነ አናውቅም። ነገር ግን የእህትየዋ አባባልና የእህትየዋ ፍጥነት የእህትየዋ እሷን ወደ ታች ዝቅጥ ለማድረግ ያላት ጥረት ማለት ነው በጣም የሚያናድድ እና እንዲሁም ከእህት የማይጠበቅ ድርጊት ነው የተደረገው ማለት ነው። እናም ለማንኛውም ሀቢባ የተናገረችው ነገርና እንዲሁም የሀሳቧን የገለጸችበት መንገድ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት የቻናሌ ተከታዮች በሙሉ
ከልብ አመሰግናለሁ እያልኩኝ እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜም መለቃቸው ቪዲዮዎች ይደርሷቸዋል በማለት እንግዲህ ቤተሰብ ይሁኑ እያልኩኝ ስለነበረን ቆይታ ከልብ አመሰግናለሁ። ቻው